እስኪ መቼም ሾርት ሚሞሪ ያላቸው በራሳቸው አንደበት እንሟጎታቸው። ዘመኑ የቴክኖሎጂ ነው። ክፉም ተናገርክ ደግ ለታሪክ ራስን አዳምጠ ራስን የምትጠይቅበት የጽሁፍ ማስረጃ ሳይሆን የድምጽ ማስረጃ ይቀመጣል። አብይ አህመድ ዕውቀት የለውም፣ ደካማ ነው፣ መምራት አይችልም፣ ችሎታ የለውም፣ አገር አፈረሰ የሚሉን ሰዎች ትናንትና ግን አገር ሲመራ እንደነበረና ከጀርባ አገር እየመራ እንደነበረና ለማቀፍና ለመሳም የሚጠይቁ ሰዎች ዛሬ ጥቅማቸው ስለጎደለ ነው ትናንትም አብይ አቅም አልነበረውም የሚለውን እስኪ እኒ አንዴት ተነሳላችሁላችሁ ከፍተኛ ጭብጨባ ታረጋላችሁ ለአብይ አህመድ ትናንት ነው ይሄ ከዛሬ 20 ዓመት በፊት ሌላ ለየት ያለ ሽልማትም አለኝ። ይሄ ዛሬ ያኔ ኢንሳ ውስጥ አመራርነት ሲያሰለጥናቸው የሱ ስታፍ አባላቶች ናቸው። እነዚህ ስታፎች በሙሉ ዛሬ ከጠቅላይ ሚኒስቴሩ ጀርባ ባክቦን የሚባለው ኃይሎች ናቸው። ከዩኒቨርሲቲ ሰብስቦ አመራርነት መደመርን ያስተማራቸው ያ ትውልድ ይሄ ትውልድ እዚህ ውስጥ ያለው ትውልድ ዛሬ ጠቅላይ ሚኒስቴሩ አገር ሲመሩ የጀርባ አጥንት ሆኖ የመደመርን ፍልስፍና ከግብ ለማድረስ ከሚለፉ ውስጥ ዶክተር ቢኒያም ሲቀነስ ጥቂቶቹ የትግራይ ልጆች ወያኔ ውስጥ የነበሩ ወታደሮች ሲቀነሱ ሌሎቹ ግን እዚህ ውስጥ የምታያቸው የሚያጨበጭቡ በሙሉ ዛሬ ከጠቅላይ ሚኒስቴሩ ጋር ቁልፍ ቦታ ላይ ያሉ ሰዎች ናቸው። ይዋቸው ፍቅራችን ለመግለጽ ሁላችን እንደምንወደው እንደምናፈቅረው እንትኑን ሰፋ ላረግ ፈልጌ ነው ላስፋው ትንሽ እንድታዩ ማለት ነው። አንዴት ተነሳላችሁላችሁ ከፍተኛ ጭብጨባ ታረጋላችሁ ለአብይ አህመድ ሳንዱቀን አያችሁ ሳንዱቅ ያለ ሽልማትም አለኝ። ፍቅራችን ለመግለጽ ሁላችን እንደምንወደው እንደምናፈቅረው መግለጽ አለብን። እናንተን ወክዬ አብርሃም በላይ ወክዬ ሄጄ እንድስመው ፍቀዱልኝ። አብርሃም በላይ ይሄ ትውልድ ዛሬ የጠቅላይ ሚኒስቴሩ ጀርባ አጥንት ናቸው። ለማስታወስ ነው ሾርት ሚሞሪ ስላላችሁ አብይ አህመድ ባሳዩት በሳል አመራር እንኮራለን ይላል። በጣም እናመሰግናለን። እንወዳቸዋለን። ከአብይ ጋር ስንሰራ ያኔ ሁለት ነገሮቹ እስካሁን ድረስ እያንዳንዱ የኳሊቲ አሹራንስ ስራችን ዓለም አቀፍ ስታንዳርድ ይጠብቃሉ። እናንተ ስትጠቁ እኛ ሶፍትዌር ሰርተን እኛ ለማጥራት እንግዲህ የሰባተኛ ክፍል ተማሪ የኢህአዴግ ጉምቱ ባለስልጣኖችን ይመራ ነበር፣ ያስተምራቸው ነበር፣ ያሰለጥናቸው ነበር፣ ስለ ቴክኖሎጂ ይነግራቸው ነበር። የሰባተኛ ክፍል ተማሪ አመራር የማይችለው አብይ አህመድ። እንቀጥል። ተጠቅም ትቸገራለህ ለመከላከል ለጥቃት ሳይሆን ለመከላከል ማለት ወይ ደግሞ ሌላ ኢሹ ሲነሳ አንዴ ያስተተራቢ በእንጂ ከዛ በኋላ ያስባሉ ስብሰባ ምን ያክል ታይም ዌስት እንዳደረገ
አንድ ኢትዮጵያዊ ለማሳመን የተለመደ ነገር አለ። ክቡር ኤክሬ ክቡር ኤክስ የሚፈልጉ ሰዎች አሉ። አላደርኩም እንደሱ እኔ ምሰራው አላደርኩም። ምን ያክል እንደፈጀብኝ ታውቃለህ? ሁሌ ያስባሉ ምን አይነት ሶሳይቲ ጋር ነው ያለው። ሌላ ዓላማ አላቸው ብዬ አልገምትም። ሰዎቹ ፍላጎታቸው ሌላ ነገር ላይሆን ይችላል፣ ግን ተደምሮ አገርን መከላከል ተደምሮ መጥቀም መቻል አለበት። ግብርና ካለ ቴክኖሎጂ ማይደርስ ምንም ብቻ ሀገር 10% አደገች 20% አደገች በፊት ዜሽ ወርክ ካልተዘጋጀን ተጫውታ ውጭ ነው። ዝግጅቱ ሁለንተና ይሆን አለበት። ግብርናው ሲያድግ ሌላ ሰፖርቲቭ ኮርስ አብሮ ካደጉ ለሀገር ይስናል። ያን ደግሞ መደመር ከቻለ እና የፍላጎት ችግር ሳይሆን ቤዚካሊ የእውቀት ችግር ነው ያለው። አይ ቲንክ የዶክተር አብይ ፍልስፍና እና መደመር ማለት ውስጥ ላይ ብቻ አይደለም፣ ተቋሙ ላይ ብቻ አይደለም። ሌሎች አካላትም ከዚህ ቪዥን ጋር መደመር መቻል አለባቸው። ቪዥኑን ማወቅ መቻል አለባቸው። የሰባተኛ ክፍል ተማሪ የኢህአዴግ ጉምቱ ባለስልጣኖችን አፍ አስከፍቶ ያስተምራቸዋል። ሾርት ሚሞሪዎች አዳምጡ እንድታስታውሱ ነው። ጠቅላይ ሚኒስቴሩ አንድ የቻሌንጅ ምዕራፍ አልፎ ሁለተኛ ምዕራፍ የመጓዝ ምዕራፍ ላይ ስለደረሰ ያለፋቸውና የመጣበትን መንገድ ትራክ ሪከርዱን እንድታስታውሱ ነው። የኛ ምሻት እንድደናል የተጀመረ በጣም በጎ ጅምሮች አሉ። ቴክኖሎጂን በልማቱ ይሄ መቀጠል የሚችለው መደመር ተቻለ ብቻ ነው የሚል ሐሳብ ይዛል እና ከፋው ጋር ተያይዞ ለምሳሌ ቴሌኮም የሰባተኛው ክፍል አብይ አህመድ ከዛሬ 20 ዓመት በፊት ኢህአዴግን ከጀርባ ሲመራ ነበረ። አዛውንቶቹን የነገን ትውልድ እያሳያቸው ነበረ። እንዴት አፋቸውን ከፍተው ነበረከት እነ ላይሲ ዮሴፍ አሁን በህይወት የሌሉ የቲፒኤልኤፍ አመራሮች ስሙ። ሾርት ሚሞሪ አዳምጡ፣ አፕዴት እንድታረጉ ነው። የገጠማችሁት ሰው ዝም ብሎ ጫጥቅሞ መርቅኖ ከመሬት ተነስቶ ወደ አመራርነት የመጣ ያልሆነ ከጀርባ ሲዘጋጅ አመራር ሲያሰለጥን ራሱን ሲያዘጋጅ የመጣ እንጂ ዝም ብሎ በምርቃና ሮጦ መንግስት ስልጣን ያዘ እንዳልሆነ እንድትረዱ ነው። ላስት ይር ወደ 60 በዚህ ዓመት ከመቶማን በላይ ሚሊዮን ብር ሲባል ኢትዮጵያ ውስጥ ትልቅ የአይቲ ኢንጂነር ካፓሲቲ ያለው እዚህ ወደ 800 አካባቢ ኢንጂነሮች አሉ። ትልቅ የኢንጂነር ስብስብ ያለው አሁንም ኃይል እየጨመረ ነው። በጥቂት ዓመታት ወቅታ ውስጥ እስከ 2000 እንደርሳለን ብለን የሰራ ያለው ነው። ስለዚህ የእናንተ ተቋም ነው ለመጠቀም እስከተዘጋጀ ድረስ እኛ ዝግጁ ነን። 2021 ነው 2021 እንጠቀምበታለን። በፈረንጅ 3 ዓመት አብይ ጋር መጀመሪያ ሳውዝ አፍሪካ ስንገናኝ የነበራቸው በጣም ከባድ ፍላጎትና ስሜት ይታየኛል። መስራት ይፈልጉ ነበር። ከተለያዩ ሀገሮች ያገኙትን ልምድ ኢትዮጵያ ውስጥ በስራ ማሳየት ይፈልጉ ነበር። የሚጠይቁት ነገር የተመቻቸ ሁኔታ ብቻ ነው የነበረው እና ያኔ ምን ሊሰሩ እንደሚችሉ በአጠቃላይ ገምት ነበር። ይሄን ያክል ግን አልገምትም ነበር። ያልነበረ አዳዲስ ብዙ ነገር ተፈጥሯል። በበኩሌ በጣም ደስተኛ ነኝ። ያው ወጣቶቹ ለመድረኩ የሚመጥን ብቃት ለመሸከም እየተዘጋጃቸው እንደሆነ የሚያሳይ ነው። ያው በዚህ ደረጃ መዘጋጀታቸው ለሁላችንም ኩራት ነው። በርቱ። ወደፊት ጉዟቸው የተሳካ እንዲሆን በኮሚኒኬሽን ጉዳዮች ጽሕፈት ቤት ስም በኢህአዴግ አመራር ስም ምኞቴን እገልጻለሁ። በአጭር ጊዜ ብዙ ነገር ዴሊቨር ማድረግ ነምሲማር በተለይ ለወጣቱ አቅጣጫዎች በሚል ኃላፊነት ሰጠና ናርገስ ታሰማራው ቢዝነስ ሰሪዎች ነው ሁሉ ስራ ሰርተዋል። እንደምትባል በርፎር በአጭር ጊዜ ብዙ ስራ መስራት እንደሚቻል ነው የምታደርገው። ሁለተኛ ይሄ አብዛኛዎቹ ወጣቶች መሆናቸው ስታያቸው እንከፋ ይፈጣል። ሲወጣም ኮሜንቶችም እንቀበል ጽፈው የሚሄዱ ነበርና ስናየው ሁሉም በጣም ነው የሚገርመው። በአጭር ጊዜ እነዚህ አይነት ተቋም ይህንን ያህል ውጤት ማምጣት የጀመረው በምንድን ነው? ሚስጥሩ ምንድን ነው? ሁሌ ሲሉ የነበሩት
ያው ዋናው ሚስጥሩ የሰው ኃይል ላይ ትኩረት አድርጎ በመስራቱ ብቻ ነው። ያው ለመደመር መቸገር የለብን። የምንደምረው ለሰርቫይቫል ለእድገት ለምናምን ሰው ለሰርቫይቫል ወይ ነው ሰርቫይቪንግ የት ሰርቫይቭ ለማድረግ ደግሞ መደመር አለብን የሚል አስተሳሰብ መያዝ አለበት። ከባንክ ከቴሌ የሚፈልገው ፖዚቲቭሊ መደመር ቁሮ ነው። ተደመሩ። ትልቁ ችግር መሪነትን እንደ ርስት ይወስዳል ሰው። ከሌለ ይሄ ተቋም ምን ይሆናል ይባላል። ስለዚህ ይሄን ነገር ማመን የለብንም። እኔ ለምሳሌ በቃ 2 አመት ከሰራው እዚህ ተቋም ከዚያ በኋላ ሌላ ቦታ እሰራለሁ። እኔ ሲሄድ ይሄ ተቋም የሆነ ነገር ይሆናል ብላችሁ ታስቡ ከሆነ ሞኝ ናችሁ። ተቋሙ ይቀጥላል። መሪዎችም አሉ በርካታ መሪዎች የሚል በጣም ከፍተኛ የሆነ ፍላጎትም ተነሳሽነትም ነበራቸው። እንደ መርህ መውጣትና መተካካት የሚለያዩ ነገሮች ናቸው። እንዴት ይለያያል? ለምሳሌ ብርሃኑ የጀመረው ሪሰርች ላይ 10 ሰዎች አሉ። 10 ሰዎች አሉ። አሁን ወይ ቢኒያም የጀመረው ስራ ላይ 10 ሰዎች አሉ። ቢኒያም ሲወጣ ከ9ኙ አንዱ ቢኒያም ሪፕሌስ ማድረግ የማይችል ከሆነ ሞት ነው። ይሄ መጥፎ ነገር፣ መጥፎ ካልቸር። ስለዚህ አሁን እኔ ማክሲመም አብይን ብትገሉት አብይ ያዘጋጀው የሱን አመራርነት ይዞ የሚያስቀጥሉ ከጀርባ ሰዎች አሉት። እናንተ የምታዩት ፍለፊት ያለውን አካል ነው አይደለም? ዶክተር አብይ ነገ ሀገር እመራለሁ ሲል እዚህ ኢንሳ ውስጥ አመራር ፈጥሮ ነው የወጣው። እነ ሳንዱቃ ዛሬ የኒውክሌር ማብለያ ኤጀንሲ ዳይሬክተር እዚህ ውስጥ ነበረ። ያኔ ገና ልጅ ተማሪ ነበር። ዛሬ የአንድ ቢሮ ዳይሬክተር ነው። አብዛኛዎቹ እነ ወርቁ ጋቸና እና አብርሃም በላይ ብዙዎቹ እዚህ ቢሮ ውስጥ ነበር ያደራጃቸው። ማክሲመም 1 አመት ወይ 1 አመት ተኩል ኢንሳ ውስጥ ቆያለሁ ብዬ ወስኛለሁ። እኔ እንኳን ብዙ አጀንዳ አይደለም ማንም ሰው ሊተካኝ ይችላል። ግን ሌላ ምርምር ላይ ያለ ሰው በዚህ ጊዜ ውስጥ አንድ ኤክስ የሚባል ሰው የሚተካው ሰው መኖር አለበት። እኔ አሁን ባለው ሲናሪዮ ቤስት 4 ሰዎች አሉ ተቋሙን ይዘው መሄድ የሚችሉ። እኔ ብኖርም ባልኖርም ከበደ ቢኖርም ባይኖርም ከአራቱ አንዱ ተቋሙን ይዘው መሄድ ይችላል። አራቱ ሰዎች ናቸው ያውቃሉ፣ እኔም አውቃቸዋለሁ። የኔ ኤግዚስተንስ አጀንዳ አይደለም። ይሄ የሆነ ያለው ግን ላስት ሚኒት ስወጣ ሳይሆን አሁን እያለው አብሬያቸው እያለው እነዚህ ሰዎች ተቋሙን በቀጣይነት የሚወስዱ መሆናቸውን ያውቃሉ፣ እየተዘጋጁ ነው፣ እየሰሩ ነው፣ እያገዙ እየሰሩ ነው። ስለዚህ እኔ ጣጣዬን ጨርሼ ስወጣ ከነዚህ ሰዎች አንዱ ደግሞ ጫዋታውን ይቀበልና ይቀጥላል ማለት ነው። መተካካት ላይ በጣም የሚያምኑ እሳቸውም ወደሆነ ቦታ ሲሄዱ ይሄን ከሌ ስራ ይሄን ከሌ ስራ ብለው እንትን ስራም የሚሰጡ የሚያከፋፍሉ። አሁን አንዳንድ ጊዜ ያው አንዳንድ ተቋማት ላይ የሚታየው ኃላፊው ወደ ሌላ ቦታ ሲሄድ ልክ ራሱ የሚያቃት አይነት ነገር የምትመስለውን ነገር እቺን እንኳን መለስ ሰራታለሁ ሌላ ሰው እንዳያቃት አይነት ሐሳብ ያለው ሰው ቀላል የሚባል አይደል። እሳቸው እንደዚህ አይደለም። ኤቭሪቲንግ እንደውም ቢሮዬ ራሱ ተቀምጠ ነው መስራት ያለብን ነው የሚወክሉትን ሰው ገና ገመጀው ቢሮዬ ተቀምጠህ እቺን ትሰራለህ ነው ወንበሩ ላይ ተቀምጦ ኤክሰርሳይዝ እንዲያደርግ ማለት ነው። ሁለተኛው ሊደርሺፕ አሁን ያደግ 2002 ለምሳሌ እኔ ማክሲመም ዝምቆይ 2 አመት ይሄ ተወስኖ 2002 ነው። አዳም ያደግ ኮፒ ስለሆነ ከኛ ትንሽ በሚያንሰው እንደነ ተኪዎችን አይለይም። የኛ ግን እኔ ደግሞ ላይ ታወቃል ተኪዎቹ ተለይተዋል። አሁን 4 ገብተዋል። within 4 years እና እንድትማሩ ነው እንድትረዱ ጠቅላይ ሚኒስቴሩ አይነት ነገር የምትመስለውን ነገር እቺን እንኳን መለስ ሰራታለሁ ሌላ ሰው እንዳያቃት አይነት ሐሳብ ያለው ሰው ቀላል የሚባል አይደል። እሳቸው እንደዚህ አይደለም። ኤቭሪቲንግ እንደውም ቢሮዬ ራሱ ተቀምጠ ነው መስራት ያለብን ነው የሚወክሉትን ሰው ገና ገመጀው ቢሮዬ ተቀምጠህ እቺን ትሰራለህ ነው ወንበሩ ላይ ተቀምጦ ኤክሰርሳይዝ እንዲያደርግ ማለት ነው። ሁለተኛው ሊደርሺፕ አሁን ያደግ ከኛ ኮፒ ያለው መተካካት ብሏል። እኛ ግን ለምሳሌ እኔ ማክሲመም ዝምቆይ 2 አመት ይሄ ተወስኖ ሊደርሺፕ ያውቃል። ያደግ ኮፒ ስለሆነ ከኛ ትንሽ በሚያንሰው እንደነ ተኪዎችን አይለይም። የኛ ግን እኔ ደግሞ ላይ ታወቃል ተኪዎቹ ተለይተዋል። አሁን 4 ገብተዋል።
within 4 years ተቋሙ ይዞ ይዳሉ እና ትንሽ የምንከተላቸው ፍልስፍናዎች ወጣ ያሉ ስለሆኑ ውጤቱን በዛው ልክ ወጣ ያሉ አብይ አመራር በመፍጠር ሂደቱ በጣም ጠንካራ ሰዎች እንዲፈጠሩ ይፈልጋል። ብዙ አመራር እንዲኖር ነው የሚፈልገው። እኔም የመጀመሪያ ሪሰርቸር ሆኜ ነው ጆይን ያደረኩት። ከሪሰርቸር ከሙያ ጀምሮ እስከ አሁን የደረስኩበት ደረጃ። ያኔ ደግሞ እሱ እያለ ነው ዳይሬክተር የሆንኩት አመራር እድል ያገኘሁትና ወደ አመራር እንዳድግና ሌሎችም እንደኔ ያሉ ሌሎች አካላትም ወደ አመራር እንዲያድጉ ምንም አጀንዳ ኖሮን ሳይሆን በሆነ ምክንያት አብይ ከዚህ ሙቭ ቢያደርግ ከዛ ላይ ጀምሮ ዋና ዳይሬክተሩ ኤክሌ ነው ማለት የለበትም። መጥፎ ባህል ነው። ፖለቲካል ኤሪያ ላይ አጀንዳ የሆነ ተኪ የለም እየተባለ የመጣው ነገር ከዚህ ጋር የሚያያዝ therefore while I'm here somebody ያንን ሮል ይጫወት ጋፕ ካለ ይታገዛል ማለት ችግር የለውም። ግን አጋጣሚ ታይዘራል እንጂ ሁለቱም ነገር እንካላችሁ ከእናንተ መካከል አንዳችሁን ብንመርጥ ትመራላችሁ። ቢኮዝ አብይ ከእናንተ ያነሰ ምንም አይመስል ልዩ ሰው ያስፈልገው ይሳለ ነው ማለት የሚያስፈልገው ቅንነት ብቻ ነው። የሚያስፈልገው ለመማር ዝግጁ መሆን ብቻ ነው። የሚያስፈልገው ሌላውም ሰው እውቀት እንዳለው ማመንና መደመር ብቻ ነው። አዲት ሜንታሊቲ ነው። if you have this you have done ሾርት ሚሞሪ እንድታስታውሱ ነው። ሁሌ አንድ ቦታ ሰው አይኖርም ነው የሚለው። እኔ የለሁም ከአንድ አመት 2 አመት አልኖርም ይላል። ስለዚህ ሰው መኖር አለበት የሚቀየር። እናንተም እንደዛ እያሉ ስለሆነ ሰዎች በከፍተኛ ሁኔታ አመራር አሁን መተካካት ምናምን ይባላል በፖለቲካ። ያኔ መተካካት ወዝ ኖርማል ለኛ በዛ ነው። ምክንያቱም ሰዎች ወደ ሌላ ትራንዚት ማድረግ አለባቸው ነው የሚለው። እዚህ ይሰራሉ፣ ውጤት ያመጣሉ፣ የተሻለ ኤሪያ መስራት ወዳለባቸው መሄድ አለባቸው ብሎ ብዙ አመራር እንዲፈጠር አድርገዋል። ስንሰበሰብ ይሄ ኃይል ነገ የተለያየ ተቋም መሪ ነው፣ ይሄ ኃይል የተለያየ ኤጀንት ነው፣ ይሄ ኃይል ሲደመር በሀገር ደረጃ አዮ እዚህ ውስጥ ነው አመራር ያሰለጠነው። ይሄ አመራር ነው አሁን የሀገሪቷ የጀርባ አጥንት ሆኖ ከጠቅላይ ሚኒስቴሩ ጀርባ በስክሪን አይታዩም፣ ቴሌቪዥን ላይ መጥተው አይለፈልፉም፣ ዩቲዩብ ላይ አያወሩም። ቁልፍ መስሪያ ቤቶችን የሚያንቀሳቅሰው ይሄ ኢንሳ ውስጥ አብሮት ሲሰራ የነበረ የመደመር ትውልድ ቅን ከሱ ጋር የመጡ ናቸው። የተቀመጠ ነገር የሚያሳካ ነው የሚል እሳቤ ያለው ነውና እንትን ብቻ አይደለም ጀስት በኢንሳ ታይፕ ውስጥ ተጨፍልቆ የሚሄድ ኃይል ብቻ አይደለም። የትም ሄዶ ግን ይሄ ራዕይ የሚደግፍ ሰው ለመፍጠርም ጭምርና እየተናበበን መሆናችን ጉዞውን እያወቃችሁ መሆናችሁን የኢንፎርሜሽን ሼሪንግ አይነት መድረክ ነው። ኤክስ የሚባለው ሰውዬ ኢንሳው ስለመተካት ስላለመተካቱ አይደለም የሚያስበው። ቫልዩ አዳድርጊያለሁ አላደረኩም የሚል ጥያቄ ነው ቅድሚያ። ስለዚህ ትልቁ መልእክቴ ነው የመተካካቱ ከሌና አከሌ ማለቱ ሳይሆን በዶክተር አብይ ፍልስፍና ከነዚህ ነገሮች ከነዚህ አጀንዳዎች ወጥቶ ሰው ሪል የሆነ የማህበረሰቡ ችግር ለመፍታት የትም ቢሆን መስራት አለበት። ለውጥ ያስፈልጋል። ሌላ ቦታ ሄዳችሁ መስራት መልመድ አለባችሁ። እቺን ሀገር የምናሳድጋት ሁሉም ነገር ስናቅ ነው እንጂ አንድ ቦታ ላይ ብቻ ታስረን እና አንድ ቦታ ላይ ብቻ ሰርተን አይደለም የሚል ሐሳብ ነበራቸውና የዚያኔ በጣም በርካታ ሰው ወደ ተለያዩ ተቋማት ሄዷል እና እንደውም አንዳንዶች እንደ ይሄ ነከሌን መስጠት እኮ ተቋሙ ማፍረስ ነው ወዘተ የሚል አይነት እንትን ነበር። ለኛም ራሱ እዚህ ቋሚ አይደለም ተንቀሳቅሰን መስራት አለብን የሚል በጣም ከፍተኛ የሆነ ፍላጎት ነበራቸው። ሁሉ ዘርፍ የተሟላ ተቋም እና በርካታ መሪዎች ይወጡበት እንደ ነገር ካሁን ኢንጂነሮችና የአይቲ ሙያተኞች ከፍተኛ መሪዎች የሆኑበት ሁኔታ ነው። ፐርሰናሊ ዶክተር አብይ የኮተኮት ያሳደጓቸው ሰዎች አሉ። ኮትኩቶ ያሳደጓቸው አሁን መሪ የሆነ በየቦታው የአመራር አሁን በሀገሪቱ በተለያዩ ቦታዎች ተገኝተዋል። ከራሱ ጀምሮ ከአብይ ጀምሮ ሀገሪቱን ለመምራት እድል ያገኘ እኔም ጨምሮ የመምራት ኃይል እንድመራ እድል አግኝቻለሁ። ያኔ ሲለው የነበረው እዚህ የምንፈጥረው አመራር ሀገር ለመምራት እድል የሚሰጥ እንደሚኖረው ታስቦ ነው ሲንቀሳቀስ የነበረውና ያ ሪያሊቲ ነው እየሆነ ያለው ብዬ ነው የማስበው። ጀዋር ምን ፈጣሪን እንዳረግን አናቅም። የሀገር ፍቅር የለው፣ የአመራር ችሎታ የለው፣ ቀበሌ መርቶ አያቅም፣ አመራሩ ደካማ ነው የሚለው ስለ አብይ አህመድ ሲናገር እሱ ኦኤምኤንን መርቶ ኦኤምኤንን በትኖ የወጣ ሰውዬ የራሱን ታሪክ
ስለ አብይ አድርጎ ያወራ። አብይ ግን የመራውን የአመራር ችሎታው ድሮ የተወራው ያኔ ጥል ባለለ ጊዜ የተወራው ነገር አሁን በቪዲዮ ስለሆነ ማስረጃው ይሄ ነው። ቀጥሉ እስኪ። በፕሮሰስ ሰውየው ድሮ ነው አቃም እየተማር እያስተማር በይንበት ሂደት ውስጥ በጣም በርካታ መሪዎች እንዳሉ ማየት ይችላል። ኢመዴ ውስጥ ከኛ በተሻለ ተቋሙ ወደፊት የሚወስዱ መሪዎች መኖራቸውን አረጋግጫለሁ። ይሄ የዚህ ፕሮሰስ ውጤት ነው። ለኢመዴ አንድ ነገር ያስፈልገዋል። besides the vision, that's love. We have to love each other. Love can mean everything. ብዙ ችግር አለ፣ ብዙ ፕሮብለም አለ። ለሁሉም መፍትሄ ይሄ አመራር ነው። አሁን ከጀርባ ያለው ቪዥን ያለው ፍቅር ይሄ ካለ ቁልፍ ቦታ ነው ያለው። ያመራር ፍቅር ካለ ዳይናሚክስ ነው ይፈጠራል። ስኬርሲቲ ሜንታሊቲ አቮይድ አድርገን ሮተር ነገር እያሰብን አብረን የምናደርግበትን መንገድ እንፍጠር። ቢኮዝ ህጎች የተጻፉም ያልተጻፉም ሊሆኑ ይችላል። ህጎች አሰምሽኖች ሊሆኑ ይችላሉ። ዊ ካን ብሬክ ዲስ አዲስ ነገር ይሄ እንዲፈጠር ላቭ ቢዜር ላቭ ማለት ከሁሉም አንግል የሚፈስ ማለት ነው። ይሄ ከሆነ የጀመርነው ይሳካል፣ ያልጀመርነው ይጀመራል፣ ያልጨረስነውም ያልቃል። ማስታወሻ ነው። ሽልማት ለየት ስለሚል አንድ የተነሳ ታንኪዩ። ይሄንን ቪዲዮ ያመጣሁት አብይ ዛሬ መስሏችሁ ከሆነ አገር መምራት የጀመረው መጽሐፍ ሳይሆን ዘመኑ የቪዲዮ ስለሆነ አብሮ የሰሩ ኢህአዴግ አመራሮች ኢህአዴግን ራሱ ከጀርባ ሆኖ ሲመራ የነበረ ለነሱ መንግስት ያጠቁም የነበረ መሪ እንደሆነና ዛሬ ዝም ብሎ በዩቲዩብ አውርቶ በፌስቡክ ፎክሮ ወደ ጠቅላይ ሚኒስቴርነት ያልመጣ መሪ መሆኑን አውቃችሁ አሁን 8 ዓመት ጨርሷል። 5 ዓመት ቀጣዩን የምርጫ ጊዜ ህዝብ ዕውቅና ሰጥቶታል። የቻሌንጅ ጊዜ አልፏል። የመራመድ ጊዜው ነው 5 ዓመቱ የሚሆነው። ስለዚህ የጠቅላይ ሚኒስቴሩን ችሎታ የ7ኛ ክፍል ምሁር ነው አይችልም የምትሉት ይህን ቪዲዮ እንድታዳምጡ ስለፈለኩ ነው። መልካም ቆይታ።